ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ይህ ዘኢትዮጵያ ቻናላችን ነው። በዚህ የዩቲዩብ ቻናል ላይ በርካታ ፕሮግራሞች ወደ እናንተ እንደሚደርሱ ይታወቃል። ዛሬም በወቅታዊ ፕሮግራም ወደ እናንተ ተመልሰናል። በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ አንድ መግለጫ አውጥቷል በህዝብ ግንኙነት መምሪያው በኩል። ይህንን መምሪያ የሚመራው አስረስ ማረዳምጤ እንደሆነ ይታወቃል። በግል የፌስቡክ ገጹ ላይም ይህንን አጋርቶታል። ሚዲያዎችን የተመለከተ የአማራ የህልውና ትግል ለሚደግፉ የሚዲያ ተቋማትና ባለሙያዎች የተላለፈ ጊዜያዊ አሰራር ስነስርዓት የሚል አቅጣጫ ያስቀመጡበት ነው። ስለዚህ እነሱን የሚመለከቱ የሚዲያ አሰራሮችን ይፋ አድርጓል። ይህንን ጉዳይ አስመልክተን መግለጫው አስፈላጊ ነበር ወይ፣ መግለጫዎች ውስጥ የተነሱት ጉዳዮች ምንድን ናቸው የሚሉትን ነገሮች ለማንሳት እንሞክራለን። መሬት ላይ ያለውን ትግል የሚታገሉትና ሚዲያ ላይ ሆነው የራሳቸውን አስተዋጽኦ ለማበርከት የሚሞክሩትን ሰዎች አንድነት፣ ልዩነት እየፈተሽን ነው ቆይታ የምናደርገው። በዛሬው ፕሮግራማችን አማሃ ደገፋ ነኝ። እንደተለመደው ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንንም ደግሞ እንዲሁ ሼር እና ላይክ በማድረግ ከኛ ጋር ትሆኑ ዘንድ በአክብሮት እንጠይቃችኋለን። ለምታደርጉልን የትኛውም ትብብር እንደ ሁልጊዜው ሁሉ አስቀድመን ምስጋናችንን ወደ እናንተ ለማቅረብ እንወዳለን። ይህንን ማድረግ ብቻ አይደለም፣ ደግሞ ፕሮግራማችንን ስትከታተሉ እንዲህ ቢሆን እንዲህ ቢደረግ ሀሳባችን የኛ እንዲህ ነው የእናንተም ይሄ ነው ጥሩ ነው ወይ ደግሞ በዚህ በኩል ብታስተካክሉት የምትሏቸው ጉዳዮች የትኛዎቹም አይነት ጉዳዮች ካሉ በጨዋ መንገድ ከታች ባለው የሀሳብ መስጫ ሳጥን በኩል እያደረሳችሁ ልትቆዩ ትችላላችሁ። አይ የምንፈልገው ከእናንተ ጋር መገናኘት ነው ማውራት ነው የምትሉ ደግሞ የስልክ መስመር አማራጫችንን እንዲሁ መጠቀም ትችላላችሁ። ለሁሉም እጅግ አድርገን እናመሰግናችኋለን። በቀጥታ ወደ ዛሬ ፕሮግራማችን እናልፋለን። አብራችሁን ቆዩ። እንግዲህ በመግቢያ ላይ ለማለት እንደሞከርኩት ትላንት ማለት ቀኑ ስንት ማለት ነው? ጥር 19 ቀን የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያውን የሚመራው አስረስ ማረዳምጤ ይፋ ያደረገው አንድ አቅጣጫ አለ። የአቅጣጫው ምንድነው የሚለው ቃል በቃል የአማራን የህልውና ትግል ለሚደግፉ የሚዲያ ተቋማትና ባለሙያዎች የተላለፈ ጊዜያዊ የአሰራር ስነስርዓት አቅጣጫ የሚል ነው። ስለዚህ ለእነዚህ ሰዎች የተላለፈ አቅጣጫ ነው። ውስጡ ያሉትን ነገሮች እየቆየን የምናነሳቸው ነገሮች ቢኖሩም የአማራ ህልውና የትግል ለሚደግፉ የሚዲያ ተቋማትና ባለሙያዎች ብቻ ነው ግን የተላለፈው። ይህንን ከግምት ውስጥ ማስገባት ያስፈልጋል አሉ ማለት ነው። በእርግጥም አገር ውስጥ ያን ያህል መኖራቸውን እርግጠኛ ባንሆንም ምናልባት ጫካ ሆነው እንዲህ አይነት ፕሮግራሞች የሚሰሩ ሰዎች መኖራቸውን አውቃለሁ። ግን ደግሞ እነሱም ወደ ኡጋንዳም ወደ ምንም እየሄዱ እንደሆነ ስለምናውቅ በበቂ መሰረት አላቸው ወይ ሀገር ውስጥ ጥያቄ ሊያስነሳ ይችላል። በአብዛኛው ኡጋንዳ፣ አውሮፓ፣ አሜሪካ ሆነው ይህንን ትግል እንደግፋለን ለሚሉት ሰዎች የተላለፈ ጥሪ ነው። በዚህ ጥሪ ላይ እንዲህ የሚል ቃል ተቀምጧል። እንደሚታወቀው ላለፉት 3 ዓመታት መሬት ላይ ያለው ትግል በአንድ ወጥ ድርጅት ያልታቀፈ ሆኖ መቆየቱ የትግሉ ደጋፊ ሚዲያዎች በተለያየ ፍረጃና መካሰስ ውስጥ እንዲቆዩ ምክንያት ሆነዋል ይላል። ለሚዲያው ትግል ውስጥ ላሉት ሚዲያዎች መከፋፈል ዋናው መንስኤ ብሎ ያስቀመጠው ይህ መግለጫ ላለፉት 3 ዓመታት መሬት ላይ ያለው ትግል በአንድ ወጥ ድርጅት ያልታቀፈ መሆኑ ነው ይላል። እኔ አሁን አስረስ ማረዳምጤ በግልም ያለው እየመሰለኝ ነው። አሁን በእርግጥ የድርጅቱ አንደበት ነው እሱ የህዝብ ግንኙነት መምሪያው ባለፈው የስልጣን ድልድል እነ እስክንድር ነጋ አንፈልግም ያሉት አይነት የስልጣን ድልድል ሲደረግ የህዝብ ግንኙነት መምሪያ ተብሎ የተቀመጠው አስረስ ማረዳምጤ ስለሆነ በሱ በኩል የድርጅቱን አቋሞች መስማታችን ናቹራል ነው። ግን ሌሎች ሰዎች ይህን ያክል በአስረስ ልክ ወጥተው ደግሞ ሲናገሩ አንሰማም። በተለይም ዘመነ ካሴ የድርጅቱ መሪ ነው። ምንም እንኳን የህዝብ ግንኙነት መምሪያውን የሚመራው አስረስ ማረዳምጤ ቢሆንም የዘመነ ካሴ በዚህ ልክ ከድርጅቱ መራቅ አይነት አሁን አለ የለም ዘመነ ካሴ የሚል ጥያቄ እስኪነሳ ድረስ መሆኑ ግን ትንሽ ጥያቄ የሚያጭር ጉዳይ ነው። ባለፈው ሀብታሙ አያሌው ይመስለኛል በድርጅት ስም የራሳቸውን ፍላጎት ከማንጸባረቅ መቆጠብ አለባቸው እያለ ሲተች ነበረ።
እስክንድር ነጋን ግለሰቡ እያለ ስለገለጸው አስረስ ማረ ዳምጤ ማለት ነው። ስለዚህ የራሳቸውን ቂም የራሳቸውን ጥላቻ በድርጅት ስም የሚያንጸባርቁ አሉ ብሎ ሲተች ነበረ። አስረስ ማረ ዳምጤ አሁን መጠርጠር መጀመር ያለብን ጊዜ ላይ ያለን ይመስለኛል። ድርጅቱ የሚመራው በአስረስ ነው ወይስ በዘመነ ካሴ ነው የሚል ጥያቄ ማንሳት ያለብን ይመስለኛል። በማንም ቢመራ ግን የምናነሳቸውን ጉዳዮች አይቀይርም። ስለዚህ አስረስ ማረ ዳምጤ ያወጣው ይፋ ያደረገው እንደ ህዝብ ግንኙነት መምሪያ አመራርነቱ ይፋ ባደረገው በዚህ መግለጫ ላይ የውጭ ያሉት ማለት ውጭ ያሉት ልንል ነው የምንችለው ቅድም እንዳልኩት ኡጋንዳም አውሮፓም አሜሪካም ስላሉ እነዚህ ሚዲያዎች ትግሉን እንደግፋለን የሚሉ ሚዲያዎች ለመከፋፈላቸው ትልቁ ምክንያት ያለፉት 3 ዓመታት ድርጅቱ አሁን የመሰረቱት ድርጅት ስላልነበረና ትግሉ የተለያየ የተከፋፈለ ስለነበረ ነው የሚል መረዳት ነው ያለው። በዚህ መግለጫ ላይ ያነበብነው እሱ ነው። ግን አንድ አለመሆኑ የመጣው አንዱ ምክንያት ኦፍ ኮርስ ይሄው ነው። ግን ብቸኛ ምክንያት ደግሞ እሱ አይደለም። መሬት ላይ ያሉት ድርጅቶች መለያየታቸው አንዱ ምክንያት ነው። መለያየታቸው ብቻ አልነበረም። እንደምታውቁት የእርስ በርስ ውጊያም ጭምር ነበራቸው። ይገዳደሉ ሁሉ ነበር። ስለዚህ እንዲህ አይነት ጉዳዮች መኖራቸው አንድ ምክንያት ነው። ግን ብቸኛው እሱ አይደለም። የነሱ መከፋፈል ጭምር እንደውም መሬት ላይ ያሉትን ሰዎች አንድ እንዳያደርጋቸው እስከ ማድረግ የደረሰ ነበር። ኦኬ መሬት ላይ ያለው ትግል መከፋፈሉ የጎጃም፣ የጎንደር፣ የሸዋ፣ የወሎ መባባላቸው ይሄንን መሰረት አድርጎ ደግሞ ሚዲያዎቹ መከፋፈላቸው የእውነት ነው። መግለጫውም ላይ እንደተቀመጠው ግን ለነዚህ ሚዲያዎች መከፋፈል የፋኖቹ መከፋፈል ብቻ አይደለም መሰረቱ። እንደውም በተቃራኒው የሚዲያዎቹ መከፋፈል ፋኖን ወደ መከፋፈልም እየወሰደው ያለበት ጊዜን አሳልፈናል። ለምሳሌ እስክንድር ሲመረጥ ምንድን ነበር ሀፕን ያደረገው? አፋሕድ የሚባለው ድርጅት ሲመሰረት እስክንድር ነጋ ሲመረጥ ሀፕን ያደረገው አንዱ ትልቁ ነገር ምንድነው? የዘመነ ካሴና የእስክንድር ነጋ መለያየት እንደሆነ ይታወቃል። ዘመነ ካሴ በዚህ ጽንፍ ከድርጅቱ እንዲያፈነግጥ ያደረገው ይነገሩ የነበሩ ነገሮች ናቸው። ያኔ ውጭ ሆነው ሚዲያዎቹ ያዝበለው ምናምን ሲሉ የነበሩት ነገሮች እስክንድርማ አይመራህም፣ ዘመነን የሚያክል መሪ የለንም እያሉ ሲያጦዙት ነበረ። ነገሩ ወደ ቀልቡ እንዲመለስ እንኳን አላደረጉትም። ዘመነ ካሴ በድምፅ ብልጫ ተሸንፌያለሁ ብሎ እንዲቀበል እንኳን አላደረጉትም። ስለዚህ የነሱ መከፋፈል ዘመነ ካሴ እንዲሆን ካስቻሉት ነገሮች መካከል አንዱ የዘመነ ካሴ ደጋፊና የእስክንድር ነጋ ደጋፊ ሆነው የተገለጡ ሚዲያዎች ናቸው። እስክንድር በርታ፣ በዚሁ ቀጥል የሚሉት ዘመነ ካሴ የለም እንደዚህማ ዝም ልትል አትችልም እያሉ ከድርጅቱ እንዲወጣ ብዙ ሲጥሩ የነበሩት ማለት ነው። ስለዚህ ሚዲያዎቹ በራሳቸው እናንተ ባትከፋፈሉም ኖሮ ለምሳሌ አንድ ሆናችሁ አሁን አንድ ሆነናል ብላችኋል። ሚዲያዎቹ አንድ ናቸው። ኦኬ የእናንተ መከፋፈል ቢሆን ኖሮ የከፋፈላቸው እናንተ አንድ ስትሆኑ አብረው አንድ ይሆኑ ነበር። ልክ አንድ በሆናችሁበት ዕለት ነው እኮ መለያየታቸው በዛ መጠን ሰፍቶ ያየ። ግማሹ ኦፍ ኮርስ ጥሩ ነው አንድ መሆናችሁ ምናምን ሲል፣ ግማሹ እከሌ ለምን ገባ ሲል፣ ግማሹ እከሌ ለምን የጦር አመራር ሆነ ሲል፣ ግማሹ ለምን ዘመነ ካሴ የመሪ ሊቀመንበር ሆነ ሲል፣ ግማሹ ለምን እስክንድር ነጋ እዚህ ውስጥ ተሳተፈ ሲል፣ ግማሹ ለምን እስክንድር እንዲወረደ ቦታ ተሰጠው ሲል ሲበታተኑ ሲሰነጣጠቁ ነው ያየ ነው። ስቲል ግን እናንተ አንድ ሆናችሁ ማለት ነው። ስለዚህ አንድ አለመሆናችሁ ኦፍ ኮርስ ፋክተር ነው ለመለያየታቸው፣ ግን ብቸኛው አይደለም። እናንተ አንድ ብትሆኑም እነሱ ሊጠገን የማይችል ልዩነት አላቸው። ሊጠገን የማይችል ልዩነት እናንተ አንድ ሆናችሁ እኮ ነው ሀብታሙ አያሌው መዓዛ መሐመድን እንደ ሰውነቷ ሁሉ አስተሳሰቧ የተመጠጠ ብሎ የሰደባት። እናንተ አንድ ሆናችሁ እኮ ነው። እናንተ አንድ ሆናችሁ ነው ከመዓዛ ጋር የሚሰራው ማን ነው? አንድ አለ በቅርቡ የመጣ ሰው የቤቱን ኤሌክትሪክ መቀጠል የማይችል ብሎ የዘለፈው እኮ ሀብታሙ አያሌው። አሳየ ደርቤ ለዚህ መልስ ምት ብሎ እኮ ሀብታሙ አያሌው ላይ እንደዛ ሲያንባረቅ የነበረው አንድ ሆናችሁ ነው እናንተ። ስለዚህ መከፋፈላችሁ ብቻ አይደለም ፋክተሩ። መከፋፈላችሁ የሆነ አማውንት ኦፍ ፋክተር ሊሆን ይችላል የነሱ መከፋፈል ላይ፣ ግን ብቸኛው አይደለም። አንድም ሆናችሁ መከፋፈላቸውን እያየን እና እስክንድር ነጋ የተመረጠ ሰሞን ዘመነ ካሴ ስልጣን ብትሰጡትም እንዲህ ያደርግ ነበር እያለ እኮ ራሱ ሀብታሙ አያሌው በጣም ብዙ ነገር ሲል ነበር ስለ ዘመነ ካሴ። ምናልባት እየዋሸን አለመሆኑን ለማሳየት ምን ይል ነበረ ያኔ? ዘመነ ካሴ እንዲሆኑ ስልጣን ብትሰጡት እንዲያደርግ ነበር ሲል ነበር የሚለውን የሀብታሙ አያሌውን
ንግግሩን ጋብዘናችሁ ልንመለስ እንችላለን። ጥቂት ተከታተሉት። ዘመነ ካሴን የሚያለቅስበትን ስልጣን ብትሰጠው ወስዶ ትግሉን በአዴን ኬስ ይከተዋል እንጂ ለድል እንደማያበቃው እኮ ገብቷቸው እኮ ነው ኖ ያሉት አብዛኛዎቹ። ኖ ዋስትና የለም ኖ አይሆንም በተአምር። ሌላ ነገር እኮ አይደለም። አሁን በእውነት ለብአዴን ጥቅም ካልሆነ ኤቭሪ ሲንግል ዴይ እንደዚህ አይነት ታክቲካሊ በግልጽ በጦርነት በዘዴ በስልት ኤቭሪ ሲንግል ዴይ የአማራ ትግል በርስ ንኩሪያ ውስጥ እንዲቆይ ማድረግ፣ በየሳምንቱ አዳዲስ ቀውስ መፍጠር እንዴ ነውር! አረ ነውር! አረ እንደው ንቀትም ልክ ይኑረው። ምን አይነት ራስን በሌለ የሰማይ ስባሪ አድርጎ ማየት ነው? የገዛ ወንድሞቼ ነገ አብሬ እሰራለሁ እያልክ ይዘው የመጡትን ሰነድ በቀን 10 እሰራለሁ 50 እሰራለሁ ዳምፕ ማድረግ ምንድነው ጥቅሙ? አልገባኝም። ምን አይነት ትግል ነው? ለዚህ በዚህ መልክ ነበረ መለያየታቸው እና ሁሉም የየራሱ የሆነ ፋኖ አለው፣ የየራሱ የሚደግፈው አለው። ሁሉም ማስቀደም የሚፈልገው ነገር ምን እንደሆነ ምናልባት ወደ በኋላ መግለጫው ላይም የተቀመጡ ነገሮች አሉ። እነሱን ስናነሳ ይሆናል። ግን ሁሉም የየራሱ ደግሞ ፍላጎት አለው። ስለዚህ አንድ አለመሆናችሁ ኦፍ ኮርስ ፋክተር ነው፣ ግን ብቸኛው ደግሞ አይደለም ማለት ነው። ይቀጥላል መግለጫው። በተለይም ይላል ቡድናዊ አሰላለፍ፣ ልዩ ፍላጎትና የጥቅም ትስስር እንዲሰመርበት የምፈልገው ቃል የጥቅም ትስስር እንዲሁም ሌሎች ችግሮችን ባለመሻገሩ ምክንያት ሚዲያዎቻችን ባላቸው አቅም ልክ ገንቢ ሚና እንዳይጫወቱ አድርጓቸዋል ይላል። የጥቅም ትስስር የሚለውን ቃል የተጠቀምኩትን ያደለው እዚሁ መግለጫ ላይ የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ ላይ ህዝብ ግንኙነቱ አስረስ ማረዳምጤ ሼር ያደረገው ይፋ ያደረገው መግለጫ ላይ በተለይም ቡድናዊ አስተላለፍ፣ ልዩ ፍላጎትና የጥቅም ትስስር የምትል ቃል ተቀምጠዋል። ይሄ ማለት ነው እነዚህ የሚዲያ ሰዎች ከህልውና ትግሉ በላይ የኪሳቸው መሙላትና መጉደል ያሳስባቸዋል ማለት ነው። አሉም ያሳስባቸው። ስለዚህ የሆነ ፋኖ ይይዛሉ። ያ ፋኖ ይረዳ የሚል ካምፔን ይጀምራሉ። በእነሱ በኩል ዶላር ያልፋል እና ርዝራዥ ዶላር ለዛ ፋኖ ሊደርሰው ይችላል። ኪሳቸው ከሞላ በኋላ የሆነ የኑሯቸው ቀዳዳ ከተሸፈነ በኋላ የጥቅም ትስስር ማለት ሲገባኝ ይሄ ነው። መሬት ላይ ያለውን ፋኖ የራስ ፋኖ በማድረግ በሱ በኩል የሚመጣ ገንዘብ ላይ የራሳቸውን ድርሻ መውሰድ፣ ይሄ ነው የጥቅም ትስስር። ከዚህ ውጪ ሌላ ምንም አይነት መግለጫ ሊኖረው አይችልም። የጥቅም ትስስር፣ ልዩ ፍላጎት፣ ቡድናዊ አሰላለፍ ያለው መግለጫው ይሄንን ነው። ቡድንተኛ ትሆናለህ። ግልጽ በሆነ መንገድ ለማስቀመጥ ለምሳሌ እናሳየ ደረቤ እነ መዓዛ መሐመድ ከዘመነ ካሴ ውጪ ወደ ውጪ የሚሉ ሰዎች ናቸው። ወይ ዘመነ ካሴ ወይ ሞት የሚሉ ሰዎች ናቸው። አሁን ተቀላቅሏቸዋል ይመስለኛል ሀብታሙ አያሌው። ግን እነሱም በራሳቸው ደግሞ ሌላ ፍጭት ውስጥ ያሉ ሰዎች ናቸው። እነ ጌጥዬ ያለው እነ ኢየሩሳሌም ምናምን ደግሞ ወይ እስክንድር ወይ ሞት ያሉ ሰዎች ናቸው። አሁን እነዚህ ሰዎች እንደዚህ አድርገዋል እያልኩኝ አይደለም። እንደዚህ ለማድረጋቸው ይሄው ማስረጃው የሚል ማስረጃ እያቀረብኩኝ አይደለም። ግን የጥቅም ትስስር፣ ልዩ ፍላጎት፣ ቡድናዊ አሰላለፍ ለሚለው ለዚህ መግለጫ አስረስ ማረ ዳምጤ ላወጣው መግለጫ ማሳያው ይሄ ነው እያልኳቸው። ስለዚህ እስክንድርን የሚደግፉ ሰዎች፣ ዘመንን የሚደግፉ ሰዎች፣ ሚዲያ ያላቸው ሰዎች አሉ። አሁን የሚደረገው ምንድነው? የጥቅም ትስስር ሲባል ሊደረግ የሚችለው ምንድነው? የእስክንድርን ስም ማጠልሸት፣ የዘመነን ስም መገንባት ይጀመራል። እነ መዓዛ መሐመድ የሚያደርጉት እሱን ነው። በነገራችን ላይ ሊተራሊ ስፒኪንግ ካራክተር አሳሲኔሽን ነው የሚደረገው እስክንድር ነጋ ላይ። ስለዚህ እስክንድር እንዲህ ነው እያሉ ይወራል። ከዛ የዘመነ ካሴ ቡድን በእስክንድር ነጋ ቡድን የገንዘብ አቅም ብልጫ ስለተወሰደበት ገንዘብ ይፈልጋል የዘመነ ካሴ ቡድን። ስለዚህ ገንዘብ እንስጠው፣ ካምፔን እናድርግ፣ ጎፈንድሚ ይቋቋም ምናምን። በዛ መስመር ውስጥ የጥቅም መጋራት አለ። የጥቅም ትስስር የሚለው መግለጫው ይሄ ነው። ለሴሚስትሩ ለእስክንድርም ደግሞ እስክንድር እየተገፋ ነው፣ ካራክተር አሳሲኔሽን እየተፈጸመበት ነው፣ ከአመራርነት እየተገለለ ነው፣ በገንዘብ ካልረዳ ነው ታጣቂዎቹ ሊከዱት ይችላሉ የሚል ካምፔን ይጀመራል። ከዛ በዛ መስመሩም ደግሞ እንደዚሁ የጥቅም ተጋሪ ሆነ።
ሻለቃ ዳዊት ወልደ ጊዮርጊስና እስክንድር ነጋ የተጣሉት በዚሁ የጥቅም ትስስር ነው የሚሉ መረጃዎች ስንሰማ የቆየ ነው፣ ያለ ምክንያት አይደለም ማለት ነው። ስለዚህ ከህልውና ትግሉ በላይ የኪሳቸው መሙላትና መጉደል የሚያሳስባቸው ሰዎች አሉ። ይሄ ነው የጥቅም ትስስር፣ ይሄ ነው ልዩ ፍላጎት፣ ይሄ ነው ቡድናዊ አስተላለፍ ብሎ የሚገልጸው መግለጫው ይሄንን ነው። ሌላ ምንም ትርጉም ልንሰጠው አንችልም። ይቀጥላል። ሚዲያዎቻችን ባላቸው አቅም ልክ ገንቢ ሚና እንዳይጫወቱ አድርጓቸዋል። ይሄ ጥቅም ትስስር፣ ይሄ ቡድናዊ አስተላለፍ፣ ይሄ ልዩ ፍላጎት ባላቸው አቅም ልክ እንዳይጫወቱ ሚናቸውን አድርጓቸዋል ይላል። ሲቀጥል ጥር 9 ቀን 2018 ዓ.ም የተመሰረተው አታጋይ ድርጅታችን የትግሉ ደጋፊ ሚዲያ አካላትን በድርጅቱ የአሰራር መርህ መሰረት መደገፍና የመምራት ኃላፊነቱን መወጣት ይኖርበታል ይላል። ኃላፊነቱን ይወስዳል፣ እኛንን የምንመራችሁ የሚል ነገር ያወጣል። በመሆኑም በአማራ ፋኖ ብሔራዊ ንቅናቄ በሚመራው የአማራ ህዝብ የህልውና ትግል በሚዲያ የትግል አግባብ በህዝብ ግንኙነትና ፕሮፓጋንዳ እንዲሁም ፖለቲካል አክቲቪዝም ዘርፍ የምትሳተፉ የሚዲያ ባለቤትና ባለሙያዎች የሆናችሁ አካላት ከታች የተዘረዘሩትን የአሰራር አቅጣጫዎች ተከትላችሁ እንድትሰሩ በጥብቅ እናሳስባለን ይላል። እዚህ ጋር ነው የሐሳብ ነፃነት የሞተው፣ የሐሳብ ነፃነት ገደል የገባው፣ የሐሳብ ነፃነት ከሁሉም ነገር በታች እንዲሆን የተደረገው። እኛ ባስቀመጥንላችሁ አቅጣጫ መመራት አለባችሁ የሚል ቀጭን ትዕዛዝ ነው አስረስ ባረዳምጤ ያስተላልፈው። እኛ ባስቀመጥንላችሁ አቅጣጫ የሚል ቀጭን ትዕዛዝ። እኛ ካስቀመጥንላችሁ አቅጣጫ ውልፍት ማለት አትችሉም፣ እንዲህ ካደረጋችሁማ እንዲህ ናችሁ የሚል ፍረጃ እንደሚኖር በኋላ ያሳያችኋለሁ። አንዱ ነጥባቸው ላይ እኛ ባስቀመጥንላችሁ አቅጣጫ እንድትመሩ በጥብቅ እናሳስባለን። ይሄ በቃ የሐሳብ ነፃነትን ገደል የከተተ ጉዳይ ነው። እናንተ ባስቀመጣችሁት አቅጣጫ ብቻ ላይመሩ ይችላሉ፣ የራሳቸው ነፃነት ያላቸው ሰዎች ስለሆኑ በነፃነት ነው የሚሰሩት። በኋላ የምናነሳው ጥያቄ ነው። የነሱን ነፃነት እንዳይኖራቸው ያደረጓቸው ጉዳዮች ምንድናቸው? በኋላ የምናነሳው ጉዳይ ነው። ግን እናንተም ብትሆኑ ነፃ እንዲሆኑ እያደረጋችኋቸው አይደለም። ባስቀመጥንላችሁ አቅጣጫ ብቻ ነው የምትሰሩት እያላችኋቸው። እኛ ባበጀንላችሁ መስመር ብቻ ትጓዛላችሁ። ይሄ መስመር ነው ልክ ስንላችሁ በዛ መስመር ትሄዳላችሁ። ይሄ መስመር ልክ አይደለም ካልናችሁ ትመለሳላችሁ እያሉ ነው። በቃ ሊትራሊ ስፒኪንግ እንደዛ ነው አስረስ ማረዳምጤ እያለ ያለ። ብንሳሳት እንኳን አትተቹንም። በቃ እኛ አስቀምጥንላችሁ አቅጣጫ በዛ መሰረት ነው የምትሄዱት። እከሌ እንዲህ ነው ካልናችሁ እንዲህ ነው የሚለውን ማግኒፋይ ታደርጋላችሁ፣ እሱን ካፒታላይዝ ታደርጋላችሁ፣ እሱ ላይ ፕሮፓጋንዳ ትሰራላችሁ፣ ባስቀምጥንላችሁ አቅጣጫ ትሄዳላችሁ። እከሌ መጥፎ ነው ካልናችሁ እሱን በማጠልሸት ትተባበራላችሁ። እኛ ባስቀመጥንላችሁ አቅጣጫ ብቻ ትሄዳላችሁ። እኛ ብንሳሳት ልትተቹን አትችሉም። ምክንያቱም በዝርዝር በኋላ እናነሳዋለን። ይሄ እከሌ እንዲህ ነው ካላልን በስተቀር ድርጅቱ አቅጣጫ ካላስቀመጠ በስተቀር ልትሰሩ አትችሉም ማለት እያለ ነው። በቃ እጅና እግራቸውን አስሮ አንደበታቸውን ዚፕ አድርጎ ነው የሚንቀሳቀሰው ማለት ነው ይሄ ድርጅት። እና እሱ የሚተነፍሰውን እንዲተነፍሱለት ነው የሚፈልገው። እሱ የሚያየውን ብቻ እንዲያዩለት፣ እሱ ወደሚራመደው ብቻ እንዲራመድ ነው የሚፈልግ። ይጠቅመዋል ወይ ድርጅቱን ራሱ የሚለውንም ለማንሳት እንሞክራለን። እኛ ጠላት ነው ያልናችሁን ትተቻላችሁ፣ ወዳጅ ነው ያልናችሁን ታሞግሳላችሁ ነው በቃ ባጭሩ። እኛ ባስቀመጥንላችሁ አቅጣጫ ትሄዳላችሁ ማለት እከሌ ጠላት ነው ስንላችሁ ትወርዱበታላችሁ፣ እከሌ ወዳጅ ነው ስንላችሁ ደግሞ ታሞግሱታላችሁ። ይሄን መግለጫ ያወጣው መንግስት ቢሆን ብላችሁ አስቡት። ምን አይነት ነገር ነበር የሚናገሩት እነዚህ ሰዎች? እነዚህ ጫካ ያሉት ሰዎች ራሳቸው፣ ውጭ ያሉት የሚዲያ ሰዎች አንድ እንኳን ሲተቹት ያላየን። ለምን እንደሆነ አልገባኝ። አሁን ምናልባት አንድ ስለሆኑ ተሰሚነታቸው ጨምሯል፣ ስለዚህ የሚከታተለን ህዝብ ቁጥር ይቀንሳል ከሚል ስጋት የመነጨ ሊሆን ይችላል ብዬ ሰጋለሁ። ግን ሊናገሩት አልደፈሩም። አስረስ ማረዳምጤ ይሄ አምባገነንነት ነው ብለው ሊናገሩት አልደፈሩም። ምናልባት ሊነሳ የሚችል አመክንዮ ጉዳዩን ጀስቲፋይ ለማድረግ የሚነሳው ጉዳይ ሊሆን የሚችለው ይሄ የዴሞክራሲ ጉዳይ አይደለም፣ የህልውና ጉዳይ ነው፣ የህልውና ትግል ነው፣ የትጥቅ ትግል ስለሆነ በዚህ መመራት አለባችሁ ቢባል ያስኬዳል የሚል ጀስቲፊኬሽን ሊቀርብ ይችላል ብዬ እገምታለሁ። እስካሁን ሲናገር የሰማሁት ሰው በእርግጥ የለም። እና በዚህ መጠን የወጣውን መግለጫ የአምባገነናዊ አካሄድ ነው ብሎ ለመተቸት ያልደፈረ ሰው
ይሄ የትጥቅ ትግል ስለሆነ በዚህ ብቻ መመራት አለብን፣ ልክ ነው፣ ትግሉን ይጎዳብናል ከሚል መነሻ እንደሆነ ገምታለሁ። ነገር ግን ይሄን መግለጫ አውጥቶት የነበረው መንግስት ቢሆን ኖሮ አቤት ስንት ነገር እንደው ከሰሞኑ እንኳን ዋዜማ ራዲዮ ፈቃዱን መለሰ፣ የኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃዱን እንዲመልስ አደረገ የሚል መረጃ እንኳን ሲወጣ ስንቱን የተቀባበለው የዋዜማ ሬዲዮ እኛ ያስቀመጥነው ህግና መሰረት ሊሄድ አልቻለም የሚል እርምጃ ስለተወሰደበት ስንቱን የተቀባበለው፣ ስንቱ ነው መንግስትን ያብጠለጠለው። ይሄ ሲሆን ለምንድን ነው ዝም የሚባለው? እኔ ሚዲያዎች እንዲዘጉ አልፈልግም። ሚዲያዎች ፈቃዳቸውን ሚዲያ ላይ የሚሰራ ሰው ሆኜ ሚዲያዎች እንዲዘጉ ማበረታታ ሰው አይደለም። መንግስትም አሰራሮቹን ሊያላላ ይገባል። ሰው የመሰለውን ነገር በእርግጥ አግባብ በሆነ መንገድ ሊናገር ይገባል። አግባብ የሆኑ ነገሮች ሰው ከሰው አያጋጭ፣ የሀገር ደህንነትን አይንካ፣ የሀገር ብሔራዊ ጥቅምን አሳልፎ አይስጥ፣ ለሁከት ለብጥብጥ ለግለሰባዊ ማንነት የሚሆን ቡድናዊ ማንነት ክብር የሌለው ነገር አያድርግ እንጂ አግባብ በሆነ መንገድ የፈለገውን ነገር የሀሳብ ነፃነቱ ተከብሮለት የመናገር ነፃነቱ ተከብሮለት እንዲናገር እፈልጋለሁ። ሚዲያ ላይ ያለ ሰው ይሄንን ሊቃወም አይችልም። ሚዲያ ላይ ነው የምሰራው። ሚዲያ ላይ ቁጭ ብዬ እንዲህ አይነት ጉዳዮችን ኢንተርቴን እንደሚያደርግ ሰው የዋዜማ ፈቃድ መመለስ ይቆረቁረኛል። ምክንያቱም የሚያስተካክላቸው ነገሮች ካሉ እንዲያስተካክሉ ማድረግ ነው እንጂ የሚሰራን አካል እንዳይሰራ ማድረግ ተገቢ አይደለም ብዬ ስለማስብ፣ ይሄ ግን መንግስት ስለሆነ ብቻ የምንናገረው ነገር አይደለም። ጫካ ሆነው እንዲህ አይነት መግለጫ የሚያወጡ ሰዎችም አምባገነናዊ አካሄድ ነው ይሄ አካሄድ ተብለው ሊቸቹ ይገባሉ። ዋዜማ ፈቃዱን መለሰ ሲባል የተንጫጫ ማህበረሰብ፣ የተንጫጫ የሚዲያ አካል አሁን ናዝረስ ማረዳምጤ ይሄንን ሲያወጡ መጽሐፉም ዝም ቄሱም ዝም ነው ያሉ። አምባገነናዊ አካሄድ ነው። እነሱ ለፋናና ለኢቢሲ የሚቀጽሉትን ስድብ ሁሉ የሚመጥን መግለጫ ነው ይሄ መግለጫ። ፋና እንዲህ ነው፣ ኢቢሲ እንዲህ ነው፣ ዋልታ እንዲህ ነው የሚሉትን ስድብ በሙሉ ሰብስበን ከዚህ መግለጫ ጋር በሚዛን ብናስቀምጠው እኩል ነው። በቃ ይሄ ፍጹም አምባገነናዊነት ነው። እኔ የምላችሁን ብቻ በሉ፣ የኔ ትቦ ሁኑ። በቃ እኔ እናገራለሁ፣ እናንተ አስተላልፉ። እኔ ተቻለሁ፣ እናንተ ማግኒፋይ አድርጉ። እኔ አሞግሳለሁ፣ እናንተ ካፒታላይዝ አድርጉ። እሱን እኔ የምላችሁን ብቻ አስተላልፉ የሚል ነው። ሌላ ምንም ነገር የለውም ያስቀምጥላችሁ አቅጣጫ ሲል። ስለዚህ ያስቀመጧቸው አቅጣጫዎች ምንድን ናቸው? አንደኛ ድርጅቱ አምኖባቸው ኃላፊነት በሰጣቸው በየደረጃው ባሉ አመራሮች ላይ የሚደረግ አሉታዊ ዘመቻ በአስቸኳይ እንዲቆም ማድረግ፣ እንዲሁም አንድን አመራር በተለየ መንገድ ማውደስ እና ለትግሉ ከሌላው የተለየ አስተዋጽኦ እንዳለው አድርጎ ፕሮፓጋንዳ መስራት፣ ይሄ መቆም አለበት ነው አንዱ አቅጣጫ። ስለዚህ ምንድነው የሚለው? ድርጅቱ አምኖባቸው ኃላፊነት በሰጣቸው በየደረጃው ባሉ አመራሮች ላይ የሚደረግ አሉታዊ ዘመቻ በአስቸኳይ እንዲቆም ይላል። ኦኬ፣ አሉታዊ ዘመቻ ማንንም አይጠቅምም። ልክ እስክንድር ነጋ ላይ የሚደረገውን ነገር እንደምንቃወመው እኔ አሁን እስክንድር ነጋ የሚያደርጋቸውን ነገሮች ደግፌ አይደለም፣ ግን እስክንድር እንዲህ ነው፣ እስክንድር ነጋ ያደረገውን ነገር መተችት አንድ ነው፣ መስደብ ሌላ ነገር ነው። ኦኬ፣ መስደብ ሌላ ነገር ነው፣ እሱን ማንቋሸሽ ሌላ ነገር ነው፣ ፐርሰናል ካራክተሮቹን ቢሄቪየሩን እያነሱ ሌላ ነገር ነው እሱ። ስለዚህ አሉታዊ ነገር ፕሮፓጋንዳ አትስሩ ነው የመግለጫው አንድምታ። ኦኬ፣ አሉታዊ ተግባር ላይ ከተገኘስ ያ ሰውዬ ዝም ነው የሚሉት እነዚህ ሰዎች? እናንተ አቅጣጫ ስላልሰጣችኋቸው ዝም ነው ማለት ያለባቸው? በእርግጥ እነዛም አሉታዊ ተግባር ስላደረገ ሳይሆን ሰውየው በሐሳብ ስላልተስማሙ ቅድም እንደተባለው ወይ ደግሞ በገንዘብ ስለተጋጩ ሊሆኑ ይችላል የሚተቹት እኮ ሚዲያዎቹ። አሁን የሆነ መሰረት ኖሯቸው ሲተቹ አተው፣ እርስ በርሳቸውም ሲተቻቹ፣ ትግል ያሉትንም ሰዎች ሲተቹ በሐሳብ ሲተቿቸው ብዙ አተው። በቃ ስድብ ነው። የመንግስት ኃላፊዎችን በስድብ ነው፣ በሰውነታቸው ቅርጽ ነው። ጎን ለጎን እዛው ሲሰዳደቡም እንደዛው ነው ሲተቻቹ። ትግል ያሉትንም ሰዎች ሲተቹ እንደዛው ነው። በቃ በስድብ በቧልት በመናመን በሐሳብ አይደለም የሚተቻቹት። እሱን እናስቀምጠው። ግን አሁን ናዝረስ ማረዳምጤ የሚያነሱት ነገር ያ የምትሉት ሰው አሉታዊ ነገር አይደረግበት የምትሉት የእናንተ አመራር አምናችሁበት የመረጣችሁት አመራር አሉታዊ ነገር ላይ ተሳትፎ ከተገኘስ ለዚህ ምንድነው ቀዳዳችሁ? የሚተችበት መንገዱ ምንድነው? ለዚህ ያላችሁ ክፍት ቦታ ምንድነው? ለዚህ ሩም አላችሁ ወይ የሚል ጥያቄ ማንሳት ያስፈልጋል። በሌላ መንገድ እናንተ አመናችሁበት ማለት ሁሉም ያምንበታል ማለት ነው ወይ? ናዝረስና ዘመነ ካሴ አምነውበት ያስቀምጡት አመራር ነው ማለት ያ ሰው
ውጭ ያሉት የሚዲያ ሰዎች አምነውበታል ማለት ነው ወይ? እስክንድር ነጋ ላይ እኮ የተነሳው ጥያቄ አንድ እሱ ነው። እዚህ ድርጅት ውስጥ መሳተፍ የለበትም የሚል አቋም የነበራቸው ሰዎች አሉ ስለማያምኑበት። እናንተ አምናችሁ ስላስቀመጣችሁት ግን ያደረገው ነገር ሁሉ ልክ ነው ብለው እንዲናገሩ እንዴት ትጠብቃላችሁ? ስለዚህ ድርጅቱ አምኖበት ያስቀመጠውን አካል በሙሉ እንዳትናገሩ ዝም በሉ። እንዴ ጀርባ ታሪኩ እኮ መፈተሽ አለበት። እንዴት ብሎ የትራክ ሪከርዱ መታየት የለበትም? እንዴት ብሎ እዚህ ደረሰ? ከዚህ በኋላ ምን ሊያደርግ ይችላል? ይሄ እኮ የሚዲያው ትልቁ ስራ ነው። እንዲህ ባለ መንገድ መጥቷል። ከስድቡ ከቧልቱ ውጪ ነው ብለው እንዲህ ባለ መንገድ መጥቷል። አሁን ያለበት ደረጃ ይሄ ነው። ወደፊት እንዲህ ሊያደርገው ይችላል ድርጅቱን ብሎ ያለፈውን አይቶ ገምግሞ አሁን ያለውን አናላይዝ አድርጎ ፎርካስት ማድረግ አለበት። የሚዲያ ሰው ከሆነ የሚናገር ሰው እንደዛ መሆን አለበት። እናንተ ግን የለም እኛ ካስቀመጥነው ዝም በሉ በቃ ደግፉት። እናንተ ያመናችሁበትን እነሱ ላያምኑ ይችላሉ። አንድ ሁለተኛ እስክንድር ነጋ እንደዛ ሲብጠለጠል ዝም ያለ አንደበት አሁን ከየት መጣ? እስክንድር ላይ ያ ሁሉ ካራክተር አሳሲኔሽን ሲደረግ፣ እስክንድር ላይ ያ ሁሉ ስም ማጥፋት ሲደረግ፣ እስክንድር ነጋ ላይ ያ ሁሉ ነገር ሲባል ሲወራ ሲነገር ዝም ያለ አንደበት አሁን ከየት መጣ? ትንፍሽ እንዳትሉ የሚል አንደበት ከየት መጣ? ይህንንም ጥያቄ ማንሳት ተገቢ ይሆናል ብዬ አስባለሁ። ሁለተኛው ነጥባቸው ያስቀመጡት አቅጣጫ ምንድን ነው? የአፋብን አመራሮች ይላል። የአፋብን አመራሮች ያከናወኑትን የይቅርታ መድረክ በሚዲያውም ዘርፍ ያሉት የይቅርታ መድረክ እንዲፈጥሩ ማድረግና የውስጥ መጠላለፉን በማስወገድ ከዚህ በኋላ ያለውን ቃል በደንብ ሰው መሬት ላይ አንድ ወገን አንድ ጠላት የሚለውን በተግባር በማከናወን የአብይ አህመድ አገዛዝ ላይ ብቻ ማነጣጠር ይላል። አንድ ያስቀምጡት አቅጣጫ ደግሞ ይሄ ነው፣ ሁለተኛው አቅጣጫቸው። ስለዚህ መንግስት ላይ ለማነጣጠር ምንድነው ያሉት? መሬት ላይ አንድ ወገን አንድ ጠላት ምን ማለት ነው? አንድ ወገን አንድ ጠላት ማለት ምን ማለት ነው? አንድ ወገን አንድ ጠላት ያለን አንድ ወገን ነው ያለን አንድ ጠላት ነው ምን ማለት ነው? ኢትዮጵያ ውስጥ ያሉት ፖለቲካ ላይ የሚሳተፉት አካላት አንድና አንድ ብቻ ናቸው ወይ? ሁሉም የየራሱ ጎራ እንዳለው ይታወቃል። ሁሉም የየራሱ ፍንካች አለው። ሁሉም የየራሱ ኢንተርቴን የሚያደርገው ጉዳይ አለው። ሁሉም የየራሱ ርዕዮተ ዓለም አለው። ሁሉም የየራሱ አመለካከት አለው። ምን ማለት ነው? አንድ ወገን አንድ ጠላት ማለት ምን ማለት ነው? ይሄ ለምንድን ነው ያስፈለገው? አንድ ወገን ማለት አንድ ጠላት ማለት ሲብራራ ምንድን ነው? ይህን መለየት ያስፈልጋል። ምናልባት የኔ ግምት አንድ ወገን ሲሉ ሁሉም ፋኖ ነው፣ አንድ ጠላት ሲሉ ሁሉም ብልጽግና ነው። ይሄ ለመፈረጅ የተመቸ አካሄድ ነው። በስነ ስርዓት ለመፈረጅ የተመቸ አካሄድ ነው። ወገን ነው ካለ ቲፒኤልኤፍም ቢሆን ኦኤልኤፍም ቢሆን ኤርትራም ብትሆን ግብፅም ብትሆን ወገን ነው ካለ ፋኖ ነው እያለህ ነው። ፋኖ ነው እያለ ለፋኖ ጥቅም ነው የሚሰሩት እነዚህ ሰዎች እያለ፣ ጠላት ነው ካለ ደግሞ ብልጽግና ነው እያለ። ለምሳሌ ማስረሻ ሰጤ ጠላት ነው ብለውታል፣ ብልጽግና ጎራ ውስጥ ነው የሚከቱት። ኮሎኔል ፋንታውን ሙሐባን ጠላት ነው ብለውታል፣ ብልጽግና ጎራ ውስጥ ነው የሚከቱት። ስለዚህ ወገን እና ጠላት ሲሉ ፋኖ እና ብልጽግና እያሉ፣ ስለዚህ እነሱን የደገፈው ሁሉ ፋኖ ነው፣ እነሱን የተቃረነ ሁሉ ብልጽግና ነው። እነሱን የደገፈ ሁሉ ቲፒኤልኤፍም ቢሆን ፋኖ ነው። እነሱን የደገፈ ሁሉ ኤርትራም ቢሆን ፋኖ ነው፣ ግብፅም ቢሆን ፋኖ ነው። ኦኤልኤፍም ውስጥ ያለ ጀዋርም ቢሆን ፋኖ ነው፣ ደብረጽዮንም ቢሆን ፋኖ ነው። ለነሱ ከደገፋቸው እነሱን ከተቃወመ ግን እስክንድር ነጋም ቢሆን ብልጽግና ነው፣ ማስረሻ ሰጤም ቢሆን ብልጽግና ነው። ኢቭን ዘመነ ካሴ ወጥቶ ከተቃወመ ብልጽግና። ይሄ ለመፈረጅ የተመቸ አካሄድ ነው። አንድ ወገን አንድ ጠላት ማለት ይሄ ነው። እኔ የሚገባኝ እንደዛ ነው። አይ የለም ካሉ ወጥተው ሊያብራሩ ይችላሉ። የሚገባኝ እንደዛ ነው። አንድ ወገን አንድ ጠላት፣ ከዛ ለመፈረጅ የተመቸ ነው። የሆነ ነገር አንተ አካሄድ አልጠም ካላቸው ይፈርጁሃል፣ ጠላት ነው ይሉሃል፣ ብልጽግና ጎራ ውስጥ ይከቱሃል። ብልጽግና ውስጥ ሆኖ ፋኖን የሚመች ነገር ከተናገረ አውጥተው ወደ ራሳቸው ጎራ ይወስዱታል፣ ፋኖ ነው ይሉታል። አንድ ወገን አንድ ጠላት ይሄ ነው። ስለዚህ መሬት ላይ ያለ አንድ ወገን አንድ ጠላት ብቻ ስለሆነ መንግስት ላይ ብቻ ማነጣጠር ይላሉ። ያው መንግስት የአብይ አህመድ አገዛዝ ላይ ብቻ ማነጣጠር ነው የሚለው ቃል በቃል። እኔ ለዘብ አድርጌ መንግስት ላይ ብለው የአብይ አህመድ አገዛዝ ላይ ብቻ ማነጣጠር፣ ጠላት የሚሉት እሱን አገዛዝ ብቻ ነው። አንድ ጠላት ነው ያለን ይላሉ። የምናነጣጥረው የአብይ አህመድ አገዛዝ ላይ ብቻ ነው ይላሉ። ስለዚህ አንድ ጠላት ካሉ ብልጽግና ነው ጠላት እያሉ ያሉት። ስለዚህ ከነሱ አካሄድ ስታፈነግጥ አንተ ለነሱ ጠላት ነህ፣ which means ብልጽግና ነህ። ለዛ ነው ማስረሻ ሰጤን ኮሎኔል ፋንታውን ሙሐባን ምናምን የብልጽግና ጎራ ውስጥ ከተው ጠላት የሚል ነገር ሸፋፍ ነው የሚያስቀምጧቸው። ለዛ ነው
አሁን በወልቃይት በኩል ቲፒኤልኤፎች መጡ ምናምን ሲባል የሆነ ለማመቻመች ሲጥሩ የምታዩት የሆነ ሩም ሊፈልጉላቸው ሲጥሩ የምታዩት ለነሱ አካሄዳቸውን የሚደግፍላቸው ሰው በሙሉ ፋኖ ነው አንድ ወገን፣ ለነሱ አካሄዳቸውን የሚቃወም በሙሉ ብልጽግና ነው አንድ ጠላት። ይሄ ነው አንድ ወገን አንድ ጠላት ማለት። ይሄ ደግሞ ለፍረጃ የተመቸ ነው። እያነሱ ለመለጠፍ ስም እያነሱ ጠላት ነው ለማለት እያነሱ ወዳጅ ነው ለማለት የተመቸ አካሄድ ነው። በጣም መጥፎ አካሄድ ነው የያዙት። ሶስተኛ ነጥባቸው ምንድን ነው? በዚህ የህልውና ትግል ውስጥ የድርጅቱን መርህ የማያከብሩ የሚዲያ አካላት ካሉ፣ ስለዚህ ከላይ ያስቀምጧቸውን ነገሮች ከታችም የሚዘረዝሯቸውን ነገሮች የማያከብሩ የሚዲያ አካላት ካሉ በአግባቡ መታገል የሚገባ ሲሆን ከዲሞክራሲያዊ መተጋገል አግባብ ውጪ ሆነው ከድርጅት መስመርና መርህ በመጻረር የሚቆሙትን ድርጅቱ በሚሰጠው አቅጣጫ መሰረት ጠላትነታቸው በህዝብ ዘንድ እንዲታወቅ ማድረግ። ከላይ አሁን አንድ ወገን አንድ ጠላት የሚል ነገር አስቀምጠዋል። ወገን ካሉ ፋኖ ነው፣ ጠላት ካሉ ብልጽግና ነው የሚል ነገር አንስተናል አይደል? በዚህ መደላደል መሰረት የሚዲያ አካል ሆኖ ድርጅቱ ካስቀመጠው መርህ አቅጣጫ ያፈነገጠ ከሆነ ጠላትነታቸው በህዝብ ዘንድ እንዲታወቅ፣ ብልጽግናነታቸው በህዝብ ዘንድ እንዲታወቅ እያሉ ነው። ስለዚህ የነሱን ተቃራኒ የሆነ ሰው ሁሉ ጠላትነቱን አውጀው ብልጽግና ነው ብለው ፈርጀው ነው የሚንቀሳቀሱት። አንድ ጠላት አንድ ወገን ለነሱ ያልሰራ ሁሉ ተሳስታችኋል ብሎ የተቻቸው ሁሉ ብልጽግና ነው ማለት ነው። እኛ እንሳሳትም የሚል የሆነ ዲቫይን ፓወር እንዳለው ሰው ነው የሚንቀሳቀሱት ማለት ነው። ከዚህ በኋላ ተሳስታችኋል ብሎ የሚተቻቸውን ሰው ማየት አይፈልጉም። ተሳስታችኋል ብሎ ከተቻቸው አንድ ጠላት ነው እሱ። አንድ ጠላት ደግሞ ያላቸው ቀደም እንዳልነው ብልጽግና፣ የነሱ ጠላት ብልጽግና ብቻ። ስለዚህ አንድ ጠላት የሚባለው ጎራ ውስጥ የከቱትና ብልጽግና ብለው ፈርጆ ያገሉታል። የሚጠቅማቸው በነገራችን ላይ ሚተቻቸው ነበር። ኮንስትራክቲቭ የሚሆነው ጉዳዩ ሚዲያ ያስፈልገው በነገራችን ላይ ለመሞጋገስ አይደለም፣ ለመወዳደስ አይደለም። ሚዲያ ያስፈልገው ችግሮችን ነቅሶ አውጥቶ እንዲነግርህ ነው። ብልጥ የሆነ አካል እሱን ይሰማል። ብልጥ የሆነ አካል እሱን ነው የሚሰማው። ከዛ ችግሮቹን ያርማል። ሚዲያ ላይ የወጡ ችግሮች ማለት ኢቭን ህዝቡም አድሬስ ያደረጋቸው ችግሮች ናቸው ማለት ነው። አንዳንድ ጊዜ በትክክል የሚሰራ ሚዲያ ከሆነ በትክክል የህዝብ ድምጽ ነኝ የሚል ከሆነ ህዝብ ውስጥ ያለውን ድምጽ ነው አንዳንድ ጊዜ ሪፍሌክት የሚያደርገው። ስለዚህ ያንን ሰምቶ ትችትም ይሁን ድጋፍም ይሁን ወቀሳም ይሁን ሙገሳም ይሁን እሱን ሰምቶ ችግሮቹን ለማስተካከል መጠቀም አለበት። አትተቹኝ ካለ በቃ ይሄ ድፍን ያለ አካሄድ ነው፣ ለመለወጥም ምንም ፍላጎት የለውም ማለት ነው። ስለዚህ የሚጠቅማቸው እንደውም መተቻቸቱ ነበረ። በእርግጥ ትችቱ አይነት ይኖረዋል። ቅድም ስንል እንደነበረው ስድብ ነው አንዳንድ ጊዜ የምታዩት ትችት። አንዳንድ ጊዜ በጣም ከመረን የለቀቀ ንግግር ሁሉ ትሰማላችሁ። ቅድም የገለጽናቸው አይነት እርስ በርስም ሲተቻቹ የመንግስት ባለስልጣናትንም ሲተቹ ምናምን የሚጠቀሙት የግል የሰዎቹን የግል የባለስልጣናቱን ይሆናል የፋኖ አመራሮችን የግል ጉዳያቸው የግል የመኝታ ቤት ጉዳዮቻቸውን ሊያነሱ ይችላሉ። የሰውነት ቅርጻቸውን ሊያነሱ ይችላሉ። ስለ መዓዛ እንዳነሳ ነው አይነት የሰውነት ቅርጻቸውን አንስተው የሆነ ጉድለትም ካላቸው ምናምን በቃ የማይሆኑ ነገሮች የፐርሰናል ጉዳዮችን እያነሱ ነው ተቸን የሚሉት፣ ግን እየሰደቡ ነው። እሱን ማለት ያደርግ ትክክለኛ ትችት የሚሰነዝሩ ሰዎችን አንድ ላይ ጨፍልቆም ግን የሚገል መግለጫ ነው ይሄ። ስለዚህ ወገንተኝነት የበዛውን ከበርቱ በተጨማሪ ይሄ በርቱ እናንተን የሚያክል የለም፣ በዚህ ገብተው ደመሰሱ፣ በዚህ በኩል ገብተው ማረኩ ከሚለው ሙገሳ ውጪ የሚተቻችሁ ሰው ይጠቅማችሁ ነበር። እናንተ ግን መተቸት እንደማትፈልጉ ነው የሚታየው መግለጫችሁ ላይ። አራተኛው አቅጣጫቸው ምንድን ነው? ትግሉን መደገፍ በድርጅቱ የትግል መስመር ገብቶ መታገልን የግድ የሚል በመሆኑ ትግሉን መደገፍ በትግሉ መስመር ገብቶ መታገልን የግድ ይላል። ይሄ መደላደል እያስቀምጡ ነው የሚሉት። በነገራችን ላይ ትግሉን መደገፍ ማለት የትግሉ መስመር ላይ ገብቶ መታገልን የግድ ይላል። አንተ ከትግሉ መስመር ውጭ ሆነ ትግሉን መደገፍ አትችልም ነው። ለምሳሌ ፋኖ አባል ሳትሆን የአማራ ፋኖ ብሔራዊ ንቅናቄ ምናምን የሚሉት መዋቅር ውስጥ ሳትገባ መደገፍ አትችልም ወይ ሚለው እኮ እንደዛ ነው። ትግሉን መደገፍ በድርጅት የትግል መስመር ገብቶ መታገልን ይግድ ይላል። ድርጅት ውስጥ መታከፍ ባትፈልግስ አንተ ሳትፈልግ እንቅስቃሴያችሁ ጥሩ ነው በዚህ መንገድ ደግፋችሁ ፈልጋለሁ ብትልስ፣ እነሱ ግን በዚህ የድርጅት የትግል መስመር ገብቶ መታገል ግድ በመሆኑ ይላል።
የሚዲያ ባለቤትና ባለሙያዎች የድርጅት አሰራርን በማክበር የሚዲያ አሰራርን አይደለም የድርጅት አሰራርን በማክበር ከጣልቃ ገብነት በመራቅ የራስን ሚና ለይቶ አውቆ በዚያ መስመር መሰለፍ ይላል። ስለዚህ ድርጅቱ በግድ መካተት አለባችሁ። የምታከብሩት የድርጅቱን አሰራር ነው፣ የሚዲያን አሰራር አይደለም። ሚዲያ የራሱ ኤዲቶሪያል ይኖረዋል። ሚዲያ የራሱ ስነ ምግባር ይኖረዋል። ሚዲያ የራሱ አካሄድ ይኖረዋል። ሚዲያ የራሱን ብዙ ነገሮች ይኖሩታል። እሱን ወደ ጎን አድርጉና በድርጅት አሰራር ግቡ ነው። ከዛ ግን ያነሳቸው ነገሮች አንዳንዶቹ ጥሩ ናቸው። ከጣልቃ ገብነት በመራቅ የራስን ሚና ለይቶ በማወቅ በዚያ መስመር መሰለፍ ይላል። ይሄ የሚቆረቆራቸው ብዙ ሰዎች አሉ። ጣልቃ እንዳትገቡ መስመራችሁን እወቁ የሚል ነጥብ ነው የተነሳው። ይሄ የሚቆረቆራቸው ብዙ ሰዎች አሉ። ውጭ ሆነው አድራጊ ፈጣሪ መሆን የሚፈልጉ ሰዎች አድራጊ ፈጣሪ መሆን የሚፈልጉ በጣም ብዙ ናቸው። እከሌን እንዲህ አድርገው፣ እከሌን በዚያ አስገባው፣ እከሌን በዚያ አስወጣው የሚሉ በጣም በርካታ ናቸው። ይሄ ይቆረቆራቸዋል። ደስ ያላቸውም አሁን እንዴት ዝም እንዳሉት እራሱ አላውቅም። ምናልባት ከላይ ሲታይ ለመሞገት አይመችም ነገሩ። እንዴት እንዲህ ትሉናላችሁ ካሉ እንግባ እንበጥበጥ ጣልቃ እንግባ እኛ ንፈትፍት እያሉ መሆኑ ስለሚያሳብቅባቸው ዝም አሉ እንጂ የሚቆረቆራቸው ነገር በጣም የሚቆረቆራቸው ነገር ጠርተው በስልክ እያናገሩ ፕላትፎርማቸው ላይ ጠርተው እንዲህ አድርግ ብለው የሚያዙ በጣም ብዙ የሚዲያ ባለሙያዎች ያሉበት ስለሆነ ይሄ ይቆረቆራቸዋል። ግን እነሱ ተሰብስበው የመረጡት ሰው ስለሌለ አልተስማማንባችሁም ቢሉስ መብታቸው ግን አይደለም ወይ? አልተስማማንባችሁም ቢሉስ አሁን እነሱ እኔ እታች ያለው ወታደር የሚዋጋው ወታደር ራሱ ተሰብስቦ መርጧቸው ነው ወይ እናስረስን እነዘመነን የሚል ጥያቄ እና መነሳት አለበት። እሱ ይቆየንና ከሚዲያው ጋር እየሆነ ስለሆነ እያነሳን ያለ ነው። የሚዲያ ሰዎቹም እኮ ተሰብስበው መርጠዋቸው አይደለም። አስረስ ማረዳምጤ የህዝብ ግንኙነት መምሪያውን ይምራልን ብሎ እጅ ያወጣ ሀብታሙ እያለው እጅ ያወጣች መዓዛ መሐመድ የለችም። እጅ ያወጣ ሳያ ደርቤ የለም። አበበ በለውም በሉት ማንንም በሉት ጌጥ እያለውም በሉት ኢየሩሳሌምም በሉት ሁሉንም እና ተሰብስበው አልመረጧችሁም፣ ተሰብስበው አጨብጭበው አላጸደቋችሁም። ስለዚህ እናንተ ባመጣችኋቸው ሰዎች አንስማማም ቢሉስ ጣልቃ ገብነት ነው ወይ? ይሄ ከምንድን ነው የሚፈረጀው? ከጣልቃ ገብነት ነው ወይ የሚፈረጀው? ይሄ የሚል ተያያዥ ጥያቄም ደግሞ ማንሳት ተገቢ የሆነ ይመስለኛል። ሁለት ነጥቦች አሉ መጨረሻ ላይ ያስቀምጧቸው፣ አምስተኛና ስድስተኛ ነጥብ እንዲህ ነው የሚሉት ለድርጅቱ ይጠቅማሉ የሚባሉ ገንቢ ሐሳቦችን ድርጅቱ ከሚዲያ ባለሙያዎች ጋር በሚገናኝባቸው መድረኮች ለውይይት ማቅረብና መሞገት። ገንቢ ሐሳቦችን ለድርጅቱ ይጠቅማሉ የምትሏቸውን የድርጅቱ በሚገኝባቸው የውይይት መድረኮች ላይ ተገኝታችሁ መሞገት አንድ፣ በድርጅቱ ውሳኔና ብያኔ ሊሰጥባቸው የሚገቡ ጉዳዮችን ወደ አደባባይ አለማውጣት እና ዘመቻ ተጽዕኖ አለማድረግ እንዲሁም ውሳኔና ብያኔ ባገኙ ጉዳዮች ላይ ያልተገባ ጩኸት በማሰማት በሰራዊትና በህዝቡ ውስጥ ጥርጣሬ አለመፍጠር ይላል። ኦኬ እኛ የምንፈልገውን አጩሁልን፣ የማንፈልገውን ዝም በሉልን። ስትተቹን እኛ ባለንበት መድረክ ምትተቹን እኛ በመረጥነው ርዕሰ ጉዳይ የሚመልስላችሁ እከሌ የሚባል ሰው በቃ እንዲህ ባስቀመጥነው አቅጣጫ ብቻ ዝም ብላችሁ ፍሰሱ ነው እያላችሁ ያሉት። አንድ ሁለት ሳምንት ተቀብሏችሁ ሊሄዱ ይችሉ ይሆናል። አንድ ሁለት ሳምንት ግን ሲቆይ ግጭት መፈጠሩ አይቀርም። ምክንያቱም እነሱ መጠየቅ የሚፈልጉት ዘመነ ካሴን ነው። መጥቶ የሚያናግራቸው አስረስ ማረ ዳምጤ ከሆነ ምን ዋጋ አለው? እነሱ መጠየቅ የሚፈልጉት አስረስ ማረ ዳምጤን ነው። ጌታ አስራደ መጥቶ ቢንተባተብ ለነሱ ምን ዋጋ አለው? ስለዚህ እኛ በተገኘንበት መድረክ ብቻ ነው የምትሞግቱን። ካልተገኛችሁስ እናንተ እንድትጠየቁ የማትፈልጉት ነገር ሲኖር ራሳችሁን ታጠፋላችሁ። ራሳችሁን ታጠፋላችሁ ማለት ከሚዲያው ራሳችሁን ገለል ታደርጋላችሁ። እና በጣም ኮንፊደንት የሆናችሁበት ጉዳይ እንዲወራ የምትፈልጉበት ጉዳይ ሲሆን ደግሞ ወደ ሚዲያ ትመጣላችሁ። እና እነሱ እናንተ በመረጣችሁላቸው ሐሳብ ላይ ብቻ ይናገሩ እንዴ? እናንተ በመረጣችሁላቸው ሐሳብ ብቻ ይሞግቷችሁ እንዴ? ምን ማለት ነው? እኛ በተገኘንበት መድረክ ላይ ብቻ ነው ልትሞግቱን የምትችሉት። በሌላችሁበት መድረክ ላይ ልትተቹ ትችላላችሁ። ጥንካሬያችንን በውጭ ድክመታችንን በውስጥ የሚል ህዋታዊ አካሄድ ነው። ይሄ ህዋታዊ አካሄድ ነው። ምናልባት ለድርጅታዊ ጥንካሬ ይጠቅም ይሆናል። በደንብ ነው የሚጠቅመው ለድርጅታዊ ጥንካሬ። ግን አሁን ባለው ሁኔታ በዚህ ዘመን በዚህ የቴክኖሎጂ ውጤት እንዲህ በተስፋፋበት ዘመን ይቻላል ወይ? ይሄ ነገር ይቻላል ወይ?
ህወሓትም አቅቶት አሁን የደረሰበት ደረጃ ደርሷል። ህወሓት ሁሉን ነገር ችግሮቹን በሙሉ በውስጥ አድርጎ የሚጨርስ ድርጅት እንደሆነ እናውቃለን። ከዛ ኤክስፖዝ ማድረግ የሚፈልገውን አካል ኤክስፖዝ አድርጎ አራግፎ ድርጅት ሆኖ የሚቀጥል ጠንካራ አደረጃጀት እንደነበረው እናውቃለን። አሁንስ የደብረጽዮን የጻድቃን የጌታቸው ምናምን ተብለው ተከፋፍለዋል። ዘመኑ አይፈቅድም። የሆነች ነገር ብቅ ካለች የሆነ አውትሌት አላት የምትወጣበት። አይፈቅድም ዘመኑ። የቲክቶክ የፌስቡክ የዩቲዩብ ዘመን ነው። አይፈቅድም ዘመኑ። ከዛ ድርቀት ደግሞ ይመጣል። የፕሮግራም ድርቀት፣ የኮንተንት ድርቀት ደግሞ ይመጣል። እነዚህ ሰዎች የኮንተንት ድርቀታቸውን እንደ ሚዲያ እንደ ሜንስትሪም ሚዲያ እንደ ቴሌቪዥን በሙዚቃ አይደለም የሚሸፍኑት። በሙዚቃ ብቻ ሊሸፍኑ አይችልም። የእናንተ የውስጥ ጉዳያችሁ ጓዳ ጎድጓዳችሁ ሁሉ ጉዳይ የሆነ ኮንተንት እየሆነ ይመጣል፣ አደባባይ ላይ ይሰጣል። አለዛማ ኮንተንት የለማ። ሁሌ አንድ አይነት ነገር ሊያወሩ አይችሉማ። ሁሌ በርቱ፣ ሁሌ እንደዚህ አድርጉ፣ መሬት ላይ ያለውን ነገር እያዩ ሁሌ በየቀኑ አንዳንድ አይነት ነገር ሊናገሩ አይችሉም። የሆነች ነገር ሴንሴሽናላይዝ አድርገው ያመጧታል። የሆነች ክፍተት ስትገኝ የሆነ ተጣሉ። ልክ የእስክንድር ነጋ እንደሆነው ነገር እስክንድር ነጋ ስልጣኑን አልፈልግም ተራባዶኝ መቀጠል እፈልጋለሁ ሲል እንዴት ነው ካፒታላይዝ የተደረገችው እቺ ነገር? እንዴት ነው ሴንሴሽናላይዝ የተደረገችው? እስክንድር ነጋ እኮ ከድርጅቱ ለቆ የወጣ ነው የሚመስለው። እስክንድር ነጋ ለመንግስት እጁን የሰጠ ነበረ የሚመስለው። እንዲህ አይነት ነገር ይሰራሉ። አለዛም የኮንተንት ድርቀት ይመጣል። እንዳልኳችሁ የቴሌቪዥን ጣቢያ ቢሆን ኖሮ ሳተላይት ላይ ብቻ ዝም ብሎ የሚሰራጭ ቢሆን ኖሮ ያንዱን ሙዚቃ እየከፈቱ ቁጭ ይሉ ነበረ። ወይ ፋኖ የሚል ሙዚቃ፣ ወይ ቴዎድሮስ ወይ ምኒልክ የሚል ሙዚቃ ከፍተው ቁጭ ይሉ ነበረ። ግን አይደለም፣ በሱ ገንዘብ አይገኝም። ገንዘብ የሚገኘው ስለእናንተ እየተወራ ነው። የጓዳ ጉዳያችሁ እየተወራ ነው። ያቺ ቅድም የጥቅም ትስስር ያላችኋት ጉዳይ የምትመጣው እዚህ ጋር ነው። ስለዚህ የኮንተንት ድርቀትም ሊመጣ ስለሚችል በዚህ ደረጃ እሺ ብለው ይቀበሏቸዋል ብዬ አልጠብቅም። ለጊዜው አሏቸው ብዙ ኮንተንቶች የሚሰሯቸው ነገሮች። እነሱ እያለቁ ሲመጡ ግን ይህንን መርህ ማክበራቸውም አብሮ እያለቀ ይመጣል ብዬ አስባለሁ። ከዛ ሲያጠቃልል መግለጫው ምንድነው የሚለው? እና መሰል መርሆች የኤዲቶሪያል ፖሊሲያችሁ አካል በማድረግ ትግሉንና ድርጅታችሁን በመርህ መደገፍና የድርጅትን ውሳኔ አክብሮ መስራት ከእናንተ የሚጠበቅ ኃላፊነት ነው። በመሆኑም ድርጅታችን በቀጣይ የሚዲያን የትግል አግባብ፣ አሰራር፣ ተግባር፣ ኃላፊነት በሚመለከት ግልጽ መመሪያ ያወጣል። ገና ከዚህ በኋላ የሚያወጡታል። ይሄ ጊዜያዊ ምን ምናቸውን የሚመለከት የሚዲያን የትግል አግባብ እንዴት መታገል እንዳለባችሁ፣ እነሱ ጫካ ያሉትን ወታደር እንዴት ማታገል እንዳለባቸው አትንገሩን ይሏችኋል። ከዛ እናንተ ሚዲያ ላይ እንዴት መስራት እንዳለባችሁ እንናገር እያሉ ነው። ስለዚህ የሚዲያ የትግልን አግባብ፣ አሰራሩን፣ ተግባሩን፣ ኃላፊነቱን ሁሉ የሚዘረዝር ግልጽ መምሪያ የምናወጣ ይሆናል። እስከዚያ ግን አሁን ባስቀመጥነው ጊዜው አቅጣጫ መሰረት ተመሩ እያሉ ከዚህ የባሰ ገና ያመጣሉ። ከዚህ የባሰ አምባገነንነት እኔ አላውቅም። እነዚህ ሰዎች ተሳክቶላቸው ስርዓተ መንግስት ቢመሰርቱ ይሄንን ነገር ቴሌቪዥንና ሬዲዮኖች ላይ ነው ኤክሰርሳይዝ የሚያደርጉት፣ ጋዜጣና መጽሔቶች ላይ ነው ኤክሰርሳይዝ የሚያደርጉት ማለት ነው። ልትቆጣጠረው የማትችለው ማህበራዊ ሚዲያው ላይ እንደዚህ አይነት ፓወር ለማሳየት ከደፈሩ ቴሌቪዥን ሊቆጣጠሯቸው የሚችሏቸው ቴሌቪዥንና ሬዲዮኑ ላይ ችንማ እንዴት ሊያደርጉ ይችላሉ? አያያዙን አይተው ስንቁን ይቀሙታል የሚባለው እዚህ ጋር ነው። አያያዙን አይተህ ነው የምትፈራው። ነገ ይሄ ኃላፊነት ቢያገኝ ስንት የቴሌቪዥን ጣቢያ ሊዘጋ ነው ነው። አንድ የቴሌቪዥን ጣቢያ መንግስት ሲዘጋ እንዴት እንደሚጮሁ እኮ እናውቃለን። መዘጋት የለበትም። እኔ የቴሌቪዥን ጣቢያ ሬዲዮ ጣቢያ ይዘጋል ምናምን ሲባል ደስ አይለኝም። በቃ ቅድም እንዳልኩት ነው። ሚዲያ ላይ የሚሰራ ሰው የሆነ ፕላትፎርም ተዘጋ ሲባል ደስ ሊለው አይችልም። በጣም ነው የሚያስጠላው። ስለዚህ መንግስት ከመዝጋት የተሻሉ አማራጮችን መዘርጋት አለበት። የሰው አንደበት እንደመዝጋት ነው። የሰው አይንና ጆሮን እንደመዝጋት ነው። ከነ ችግሮቻችን እንደው በዝተው ሐሳቦቻችን ወደ ህዝቡ የሚደርሱበት መንገድ በጣም በዝቶ ቢቀመጥ እንዴት ጥሩ ነው። እና መዝጋት፣ መሰረዝ፣ ፈቃድ መንሳት የሚሉ ጉዳዮች እንዳልኩት ቅድም ህጋዊ አሰራሮችን የተከተሉ ነገሮች ሆነው የሚናገሩት ሰዎች እንደዛ ህጋዊ አሰራሮችን የተከተለ ንግግር መናገራቸው እንደ አግባብ ሆኖ እያለ ግን ማረም፣ የሆኑ አቅጣጫዎችን ማስቀመጥ፣ ምናልባት ስልጠና መስጠት አስፈላጊ ሊሆን ይችላል። እነሱን ማድረግ ያስፈልግ ይሆናል እንጂ እንደው ዘሎ መዝጋት፣ ፈቃድ መንሳት ትንሽ ሚዲያ ላይ እንደሚሰራ ሰው ይቆረቁረኝ። እነዚህ ደግሞ የባሰ ነው። ዩቲዩብ እና ፌስቡክን ሙሉ ለመቆጣጠር የሚፈልጉት እና ጫካ ሆነው እንዲህ ካደረጉ፣ ጫካ ሆነው ይህን አይነት መግለጫ ካወጡ ስርዓተ መንግስት ሲመሰርቱ ምንድነው የሚያደርጉት? እነሱ የሚተቹትን አሁን መንግስት ላይ የሚተቹትን ነገር መተው በእጥፍ ሁሉ ሊያደርጉት ይችላሉ ማለት ነው። እና ይሄንን ጉዳይ ነው አምጥተው በዚህ መንገድ
ልንታገል ይገባናል የሚሉት የአፋ ብን ነው አይደል? አፋ ባሃ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ አስረስ ማረ ዳምጤ ሼር ያደረገው ነገር ይህንን ነው የሚገልጸው። ሪሊ ይሄ ነገር ይቀጥላል ወይ? የድርጅታችንን አቅጣጫ ተቀብለናል ምናምን የሚሉ ፖስቶች አይቻሉ። ከዚህ በኋላ ምናልባት አንድ ወይ ሁለት ሳምንት ይህንን መመሪያ ተግባራዊ ሊያደርጉ ይችላሉ ብዬ አስባለሁ፣ ኮንተንት እስኪደርቅባቸው ድረስ። ኮንተንት ያጡ ቀን ግን ይህንን ሁሉ አምስቱንም ስድስቱንም አቅጣጫዎች የጣሱ በርካታ ፕሮግራሞች ልናይ እንችላለን ብዬ ደግሞ አስባለሁ። ምክንያቱም እንዳልኩት የኮንተንት ድርቀታቸውን በሙዚቃ ብቻ የሚሸፍኑበት አማራጭ ስላልሆነ አሁን ያሉበት አማራጭ ይህንን ለማለት ነው። ውድ ቤተሰቦቻችን የዛሬው ፕሮግራማችንን በዚህ መልኩ ለማስተላለፍ የሞከርነው በርካታ ነገሮችን አንስተናል። የእናንተ ሀሳብ ምንድን ነው? የእናንተ አስተያየት ምንድን ነው? በጨዋ መንገድ ልታደርሱ ትችላላችሁ ሀሳቦቻችሁን እና ቻናላችንን ሰብስክራይብ ማድረግ የደወል ምልክቱን መጫን እንዳትረሱ አሁንም ልናስታውሳችሁ እንወዳለን። ቪዲዮቻችንንም እንዲሁ ሼርና ላይክ ብታደርጉልን ደስ ይለናል። የዛሬውን አበቃን። አማረ ደገፋ ነበርኩኝ አብሬያችሁ የቆየሁት። ከኛ ጋር ነበራችሁ ቆይታ እጅግ አድርገን እናመሰግናችኋለን። በሚቀጥለው ጊዜ በሌላ ርዕሰ ጉዳይ ደግሞ እንዲሁ እንጠብቃችኋለን። የዛሬውን ግን አበቃን። ጤና ይስጥልን።